ሰውየው ፊደል አልቆጠርክም እንዴ አንተ? የሚሉ ነብይ ደግሞ አስመሳይ አታነብም እንዴ? አይን አለ አይደለ እንዴ? የሚገርመኝ የእናንተን ትዳር ለሱ የምታወያዩት ነገር ነው። እሱ ለራሱ የማያውቁ ወጣጤ እንኳን ስለናንተ ትዳር ምን ያውቃል? አንደኛ አርብ ያው እግዚአብሔር ምስክሬ ነው። እንዳታወጣኝ ዛሬ እኔ እናንተ ብቻ መድረኩን እንይዘዋለን። ትክክለኛውን ሃይማኖት እያነበብ ነው። እንድቆይ ጨረቃንም በዛው እናገኛታለን። ጨረቃ ስለምታመልኩ የጨረቃ መቼ እንደተነገረች እዛው መጽሐፉ ላይ ላስረዳቸው ለተመልካቾች። ለመጨረሻ ጊዜ ላስተናግደህ እንትን ይሄን የተጫንከውን ይሄ ውሸትህን እንትን ዛሬ አራግፌልህ አስተብሬህ ነው ወላሂ የምትሄደው። የመጀመሪያው ውሸትህ የሰው ምንድነው? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ አዳም አርብ ቀን የተፈጠረው ይላል ብሏል። ኑ ተመልከቱ ውሸቱን ከዚሁ ስናየው ና ቁጥር 1 አውጣው እያነበቡልህ ደዛ ያዘው ያው መጨረሻ እስኪ አንብበው። እግዚአብሔር አሁን አርብ ፈጠረ የሚል ነገር የለም እሱ ጋር። ሰው መጨረሻ አርብ ዕለት ተፈጠረ የሚል አለ የለም እዚህ ጋር 26 ላይ የለም። ተመልካቾች ይኸው እግዚአብሔር ምስክሬ ነው። ዘፍጥረት 1 ጀምራችሁ እስከ ዓርብ ያሉትን እያንዳንዱ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ እስከ ዓርብ አንብቡት ታገኙታላችሁ። ጊዜ እንዳልጨርሰባችሁ ከእሱ ጋር ግን መነጋገር የለኛው አይደለም እንዴ? ያው 26 ተወጣልህ የት አለ አሳየን። ይኸውልህ 27 ላይ እዚሁ 27 ላይ እግዚአብሔርም ሰውን ይላል። ይኸው አዳም 27 ላይ እዚሁ እግዚአብሔር 26 ይኸው አወጣልኝ። እግዚአብሔርም አለ ሰውን በመልካችን በምሳሌያችን እንፍጠር፣ የባህር አሶች ገና የሰማይ ወፎችን እንስሳትና ምድርንም ሁሉ በምድር የሚንቀሳቀሱን ሁሉ ይገዙ ዘንድ። አየው ስለማን? ስለ ሰው። አየው ነው ያው እያዋሽ ያለው አንተ ነው። ያው ዛሬ በተመልካቾች መካከል እዛም 27 ምን ይላል? አታውጣው። ለምን ታወጣዋለህ? አንዴ ረጋ አርብ ቀን የሚለው የት አለ? እዚህ ግን መጨረሻ ሰውየው ፊደል አልቆጠርክም እንዴ አንተ? የሚሉ ነብይ ደግሞ አስመሳይ አታነብም እንዴ? አይን አለ አይደለ እንዴ? እኔ አሳይቻለሁ። እሺ ሰው አርብ ከተፈጠረ አርቡን አሳየው። በስንት ሰዓት ነው ሰው የተፈጠረው? አሁን አንተ ምንም ለምትናገረው መጽሐፍ ቅዱስ ላይ ማስረጃ ማምጣት አልቻልክም። እኔ ደግሞ አዳም መታች ያላችሁ እህት ወንድሞቼ ይኸው ዘፍጥረት 26 እኔ አይደለም እንደ ሰውዬ እኔ ደግሞ ማስረጃ ላሳየህ ነው። እኔ አርብ ቀን ነው ጁምዓ ቀን ነው አዳም የተፈጠረው ብዬሃለሁ። ላሳየህ ነውና እኔ ለማስረጃ እናገረው። አንተ ግን ታየህ ምንም ውሸታም እንደሆንክ ማለት ነው። እኔ ላሳየህ ነው ማስረጃ ላውጣልህ። ያ እኔ አንድ ደቂቃ ነው ያልቆየም እንትን ስልልህ ሳውጣልህ ያን ማስረጃ አዳም መቼ ተፈጠረ? ኑ ላሳያችሁ። خير يوم طلعت عليه الشمس يوم الجمعة فيه خلق آدم وفيه أدخل إلى الجنة وفيه أهبط منها ولا تقوم الساعة إلا في يوم الجمعة. አዳም በጁምዓ ቀን እንደተፈጠረ ያው ማስረጃ ሙስሊም እንደዚህ ማስረጃ ያሳያል። የክርስቲያን ዲያቆኖች ግን ይሄ ሰውዬ አይታችሁታል። ትልቅ ቆብ ለብሷል ከላይ ግን ምንም ስለ ሃይማኖት አያውቅም። ከይቅርታ ጋር ማለት ነው። ከይቅርታ ጋር ኑ ያው ላሳያችሁ። ፀሐይ የምትወጣበት ቀን በላጩ ቀን አርብ ቀን ነው። አዳም የተፈጠረው በእርሷ ላይ ነው። አላሁ አክበር። ያችሁ አይደል? አዳም የተፈጠረው በእርሷ ላይ ነው። ገነትም የገባው በእርሷ ላይ ነው ይላል። ወደ ምድርም የወረደው በእርሷ ላይ ነው። ስለዚህ አዳም የተፈጠረው በአርብ ቀን እንደሆነ ይሄ ቃል በቃ አሳየው ዲያቆን። ኢየሱስን እንደተሰቀለ ታምናለህ? አልተገደለም አልተሰቀለም ብዬ ነው የማምነው። አምላክ አላህ ለእነዚያ ወንበዴ ደደብ አይሁዶች አሳልፎ አልሰጠውም። አክብሮታል፣ አድኖታል። ድምፅ አይሰማም። ለእነዚያ ወንበዴ አይሁዶች አሳልፎ አልሰጠውም። አምላካችን አላህ አድኖታል፣ በክብር ወደ ግርማ ወስዶታል። በሁለተኛው ሰማይ ላይ ይገኛል፣ በክብር አድርጓል። ስለዚህ አንድ አምላክ እንዳለ ነው የምታምነው? አሁን አንድ አምላክ እንዳለ ነው የማምነው። ስለዚህ እሺ መጽሐፍ ቅዱስ ስላሳዊ እንደሆነ ታምናለህ? መጽሐፍ ቅዱስ ላይ ራሱ አንድ አምላክ ነው ያለው። ይህ ሶስት ስላሴ የሚለው ያለው ቤተክርስቲያን አለ መጽሐፍ ቅዱስ ላይ አለ።
እሺ መጽሐፍ ቅዱስ ላይ ያለው አንድ አምላክ እንደሆነ ነው የማውቀው። አንተ አምላክ በአካል ሶስት ነው የሚል ካለ አሳየን፣ ችግር የለውም። ልንገርህ። እሺ ያው በምታመልከው ባላህ ሲያለው እንዳታወጣ። ያው ዛሬ ሶታየና እሺ ባንቺ ልክበት ከንት ያስገባ ይሄ እኮ ነብያቸው ነው ዋናው እየሰማህ ነው። እሺ ቀጥልሽ። ማቴዎስ ምዕራፍ 28 ላይ እሺ እዛ ላይ አምላክ በአካል ሶስት ነው ይላል። አብም ወልድም መንፈስ ቅዱስም አንድ ናቸው ይላል። አረ እንደሱ አይልም፣ አንድ ናቸው አይልም ይላል። ሰደውት አይደል? አሳየኝ፣ ግባና አሳየኝ። ማቴዎስ 28 ላይ ኦሪት ዘጸአት አንብብለት። አይሰማም፣ ችግሩ እኔን አላስገባኝ አለ እኮ። የሚሰማችሁ እስኪ እኔን አስገቡኝ። ሪፖርት ያሳየኛል። በኋላ ትገባለህ። እሺ ዲያቆን ከቁጥር 13 ሪፖርት እያሳየ ስለሆነ ነው። ቀጥታ እንኳን እግዚአብሔር ፈጠረኝ ይላል እንዴ? የተፈጠረበትን አዳምን እንኳን የማያምን አንዴ ያንተ ስለማይሰማ ሚውት አድርገው። አንዴ ዲያቆን እሺ፣ በኋላ ታወራለህ። ቁጥር 13 ነው ያልከው? ማቴዎስ ነው። ማቴዎስ ወንጌል ይሄን ነገር ማቴዎስ ወንጌል ምዕራፍ 28 ያው እንዴ ምን ውስጥ ነው የገባው? ማቴዎስ ወንጌል አሁን እኮ መጀመሪያ የሰው ልጅ መቼ እንደተፈጠረ እንደኛ አያውቅም። በስንት ሰዓት እንደተፈጠረ ከአዳም ይፈጠር ከአባቱ ይፈጠር እግዚአብሔር ቀጥታ ይፈጠረው ራሱ እኮ የሚያውቀው ነገር የለም። እኔ እኮ የሚገርመኝ የእናንተን ትዳር ለሱ የምታወያዩት ነገር ነው። ስለ ራሱ የማያውቁ ወጠጤ እንኳን ስለ እናንተ ትዳር ምን ያውቃል? አንደኛ ዓርብ ተፈጠራል። ዓርብ ሳሳየውት አያምነው። ሁለተኛ ዓርብ ረብ በቂስ መረጋጋት በኋላ በጌታ ስም ይዤዎታለሁ። መረጋጋት በጌታ ስም ልለምነው። ዘመናቸው ይባረክ። የዛሬው ቀን ያንተ ነው። እኔ ስለሰው ጸልያለሁ። አሜን ይበሉ። በእርሱ ላይ ያለው የመጪው መንፈስ የተነሳ ይሁን። ማቴዎስ 28 ከቁጥር 19 ገባ። አንዴ ግባልኝ። እሺ አንዴ ግባልኝ። እሺ ያ ከቁጥር 19 ያው እንዲሁ አንተ የመጽሐፍ ቅዱስ እኮ አይደለም፣ ያው መጽሐፍ ቅዱስ ነው። ያ ማቴዎስ ወንጌል ሊዮ እሺ ኤሉል ጥያቄ ምንድን ነው? የኔ ጥያቄ ስለ ቁርአን ነው። እሺ ስለ ቁርአን አመጣጥ ንገረኝ እስቲ፣ ከሱ በፊት የነበረውንና እንዴት እንደመጣ። እሺ መልካም ሚውት አድርገው። የቁርአን አመጣጥና እንዴት እንደመጣ። ቁርአን መሰረቱ ምንጩ ከማን ዘንድ ነው የመጣው? ከፈጣሪ ከአምላክ ዘንድ ነው። በማን በኩል መጣ? በመላእኩ ገብርኤል በኩል መጣ። ለማን መጣ? ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጣ። አመጣጡ ተጽፎ ነው የመጣው ከሰማይ ከአላህ ዘንድ ወይንስ በቃል ነው? በቃል ነው የመጣው። ከዚያ ምድር ላይ መልአኩ ገብርኤል ለነብዩ ሰለላሁ ዐለይሂ ወሰለም ገለጠላቸው። ከዚያ እርሳቸው ለትውልዶቻቸው አስተማሯቸው። በዘመናቸው እያሉ ያ ቁርአን እንዲጻፍ አደረጉ። ለዚህ ሁሉ ማስረጃ አላህ ሱብሓነሁ ወተዓላ ስለዚህ ስለ ቁርአን አመጣጥ ሲነግረን በቁርአን ላይ
ሱረቱ ሹዓራ ቁጥር 192 ላይ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ቢሊሳኒን ዐረቢይን ሙቢን ይላል። ይህ ቁርአን ከዓለማቱ ጌታ ተወረደ ይላል። ከማን? ከዓለማቱ ጌታ ተወረደ። ማን አወረደው? ነዘለ ቢሂ ሩሑል አሚን፣ እርሱንም ቁርአንን ታማኙ መንፈስ ወይንም መልአኩ ገብርኤል አወረደው ይላል። በማን ላይ ወረደ? ዐላ ቀልቢከ ሙሐመድ ሆይ በአንተ ልብ ላይ ወረደ። ሊተኩነ ሚነል ሙንዚሪን አይ ሚነል አንቢያ፣ ከአስፈራሪዎች ወይም ከነቢያቶች እንድትሆን ዘንድ በአንተ ላይ አወረደው ይላል። ስለዚህ ይህ ነው የቁርአን አመጣጥ። እሺ በዚህ ዘመን ራስህን ሳትወቅስ በጣም አዝናለሁ። ከዛ እንድትወጣ ነው ወላሂ እየጣርኩልህ ነው ዲያቆንዬ። አሁን አዳምጠህ። ስለዚህ አንተ ዋሽተሃል። ውሸትህም ምንድን ነው? አዳም የተፈጠረው አርብ ቀን ነው አልከን። ማስረጃ ሳየን ስንልህ ማስረጃ ማምጣት አልቻልክም። ከውሸት ራስህ እንድታወጣ በጣም አዝናለሁ። ዘፍጥረት 1:26 ተመልከተው። አርብ ዕለት ተፈጠረ መጨረሻ የሚለውን ያው አንብበው። ያው በታዛቦች መሃል ነው ዛሬ የማዋርድህ። የበራው ስብከት በታዛቢዎች አምጠኛ። አሁን አንተ ከየትኛው ወገን እንደሆን ካላቅም ጨለማና ብርሃንን ለየ። ከጨለማ ሆነ ከብርሃን ወገን ነህ አንተ። አሁን እየነገርሁህ ልሄድ ብዬ ነው። ኦኬ በቃ እሺ፣ በማስረጃ እንድናየው እግዚአብሔር ራሱ አምላክህ በጨለማ ውስጥ ነው ያለው። ማስረጃ ላሳይህ ና። እስኪ አሳየህ። መጽሐፍ ቅዱሳዊ ታሳየኛለህ? መጽሐፍ ቅዱሳዊ ታሳየኛለህ? አዎ በደንብ አሳይሃለሁ። ያውና አሳየኝ። ያውና ምን ይላል? ሰለሞንም እግዚአብሔር በጨለማ ውስጥ እኖራለሁ ብሏል አለ። አላሁ አክበር። ቆይ ዝም ብሎ አላህ አክበር በማለት መዳን የለም። አባቴ አትሩጥ፣ ቀስ በል። ከማን ጋር እያወራ እንደሆነ አትርሰው። ያውና ማስረጃ እያወጣልህ ነው። መምህር ነህ፣ ያው እያስተምራለህ እኮ። ምንድነው የሚለው? አንብብልኝ። ምንድነው የሚለው? ረጋ በል። ምን ይላል? ረጋ በል። እግዚአብሔር በጨለማ ውስጥ ነው ያለው ይላል መጽሐፉ። ያው አሁን ደግሞ ሌላ ልጨምርልህ። በነገራችን ላይ ጨለማ ማለት ምን ማለት ነው? አዎ ሌላ ደግሞ እግዚአብሔር በሲኦል ውስጥ ነው ያለውን አላሳየህ። ቆይ ጨለማ ማለት ምን ማለት ነው? ጨለማ ማለት ነው ጽልመት። አይ እኮ ምን ማለት ነው? ትርጓሜውን ነው። ጨለማ ሳይሆን ትርጓሜውን ነው የምፈልገው እኔ። ሰው ማለት ምን ማለት ነው ተብሎ ይጠይቃል። ጆሮ ማለት ምን ማለት ነው ተብሎ ይጠይቃል። ጨለማ ነው። ቆይ እዚያው እሺ፣ ሰው ማለት ምን ማለት ነው ቢባል እግዚአብሔር ባሪያው በአምሳሉ የፈጠረው ንግበር ሰብአ በአርአያነ ወአምሳሊነ ብሎ ሰውን እንደ ምሳሌያችን ብሎ የፈጠረ ነው። ጆሮ ማለት ምን ማለት ነው ብትለኝ፣ ለምሳሌ አንቴና ምንድነው ስራው ብትለኝ፣ አንድ ቴሌቪዥን እንደ ነው። ቆይ አንዳንዱን እያጠራ አይወልህ። ዛሬ ነው ያሮጣ። በመጀመሪያ ተረጋጋ። ሰልማን ነው የምትጠራው። ስፈልግ ነው ያገኘው። ቆይ ሸዳምጥ ስፈልግ ነው ዛሬ የተገናኘ ነው። ስንት ጊዜ ረጋ በል። ይኸውልህ በመጀመሪያ መረጋጋት፣ ሁለተኛ የሆነ ሀሳብ ካወራህ በኋላ እኔ እስክናገር ድረስ ደግሞ አዳምጥ። ልክ እኔ ተናግሬ ስጨርስ ጸጥ ብዬ አዳምጥህና አንተ ደግሞ ትቀጥላለህ። ስለዚህ ሰው ማለት እግዚአብሔር በጨለማ ውስጥ ነው ያለው ስልህ ማስረጃ አምጣ አልከኝ፣ አሳየነህ። እዚያ በኋላ እግዚአብሔር በሲኦል ውስጥ ነው ያለው እያልኩህ ነው። ደግሞ ቀጥታ አምላክህ ገሃነም ውስጥ ልንከትልህ። ምን ትላለህ? ሚውትን አንሳ እናውራሁን። ሂድ አሎ፣ ሚውትን አንስለት። መርጌታ አሎ፣ መርጌታ እንዳወጣው ሳሰልማ መውጣት የለብህም። ወላሂ ሳትሰልም እንዳት በጣም ነው ቅር የሚለኝ። አይ ደብር ምሳዬን አልበላም ካልሰለምኩ። መርጌታ አሎ፣ መርጌታ በጌታ ስም ሰላም አለይኩም። አንዴ አስቸኳይ ነበረ መጣ ነው። ከታች ልጆች አሉና የሆነ ሰው ባሪያ ሆኖ ተገዝቶ ያለ አሁን እኛ አካባቢ ላይ አሉ። ዲንን መምራት ይችላሉ ወይስ አይችሉም? ዲንን መምራት ይችላሉ ወይ? አይችሉም። ማሰገድም ማረድም የመሳሰሉትን ማረድ ይችላሉ ወይስ አይችሉም? ባሪያ አለ በዚህ ዘመን። አባ ፊት ተገዝቶ የመጡ ሰዎች አሉ። አሁን እኛ ጋር አያውቁትም ቤተሰባቸውን ምናምን። እነሱ ባሪያ አይደሉም። ለማንኛውም ይችላሉ። ቢላል ረዲየላሁ ዐንሁ መሪ ነበር የነቢያችን ሰለላሁ ዐለይሂ ወሰለም መስጊድ። እሺ ኮሜንት ላይ ሌባ እያለ እየተሳደበ ነው። አስገቡታል። የቅድሙ ዲያቆን ወላሂ ሌባ እያለ ኮሜንት ይጻፋል። እሺ
ረጋ ብለህ አውራሽ። ለምን ታስወጣዋለህ? አልወጣህም። አንዴ አዳምጥ፣ ገብተሃል እና እኮ አዳምጥ። እሺ በስነ ስርዓት አውራና ከቀደሙን ጀምር። አዳም አርብ ቀን ነው የተፈጠረው ብለህናል። ማስረጃ አሳይህ ብዬ ልታሳይ አልቻልክም። እኔ ደግሞ አላሳይህም። አርብ ቀን የተፈጠረው አዳምጠኝ፣ እንረጋጋ እንጂ አባቴ። ይኸውልህ ዘፍጥረት 1 ጀምረህ ላንብብልህ ብዬ አጠፋህብኝ። እየተረዳህ አንተ ብቻ ሳይሆን ቢያንስ በአንተ በጨለማ በአንተ ስብከት ቀኑ ሳይበሽባቸው የመሸባቸው በታች ከታች ብዙ ልጆች አሉ። እኛ የምንፈልገው እነሱን ከእናንተ ከአስተምሮ ማውጣት ነው። አዳምጥ። ወንድ ልጅ እያመለክ ማለት ያው እግዚአብሔር ምስክሬ ነው። እንዳታወጣኝ ዛሬ እኔ እናንተ ብቻ መድረኩን እንይዘዋለን። ትክክለኛውን ሃይማኖት እያነበብ ነው። እንድቆይ ጨረቃንም በዛው እናገኛታለን። ጨረቃ ስለምታመልኩ የጨረቃ መቼ እንደተነገረች እዛው መጽሐፉ ላይ ላስረዳቸው ለተመልካቾች። ለመጨረሻ ጊዜ ላስተናግደህ እንትን ይሄን የተጫንከውን ይሄ ውሸትህን እንትን ዛሬ አራግፌልህ አስተብሬህ ነው ወላሂ የምትሄደው። የመጀመሪያው ውሸትህ የሰው ምንድነው? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ አዳም አርብ ቀን የተፈጠረው ይላል ብሏል። ኑ ተመልከቱ ውሸቱን ከዚሁ ስናየው። ና ቁጥር 1 አውጣው እያነበቡልህ ደዛ ያዘው ያው መጨረሻ እስኪ አንብበው። እግዚአብሔር አሁን አርብ ፈጠረ የሚል ነገር የለም እሱ ጋር። ሰው መጨረሻ አርብ ዕለት ተፈጠረ የሚል አለ የለም እዚህ ጋር 26 ላይ የለም። ተመልካቾች ይኸው እግዚአብሔር ምስክሬ ነው። ዘፍጥረት 1 ጀምራችሁ እስከ ዓርብ ያሉትን እያንዳንዱ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ እስከ ዓርብ አንብቡት ታገኙታላችሁ። ጊዜ እንዳትጨርሰባችሁ። ከእሱ ጋር ግን መነጋገር አይደለም እንዴ? ያው 26 ተወጣለልህ። የት አለ አሳየን። ይኸውልህ 27 ላይ እዚሁ 27 ላይ እግዚአብሔርም ሰውን ይላል። ያው አዳም 27 ላይ እዚሁ እግዚአብሔር 26 ያው አወጣልኝ። እግዚአብሔርም አለ ሰውን በመልካችን በምሳሌያችን እንፍጠር፣ የባህር አሶች ገና የሰማይ ወፎችን እንስሳትና ምድርንም ሁሉ በምድር የሚንቀሳቀሱን ሁሉ ይገዙ ዘንድ። አየው ስለማን? ስለ ሰው። አየው ነው ያው እያዋሽ ያለው አንተ ነው። ያው ዛሬ በተመልካቾች መካከል እዛም 27 ምን ይላል? አታውጣው። ለምን ታወጣዋለህ? አንዴ ረጋ ብለህ አርብ ቀን የሚለው የት አለ? እዚህ ጋር መጨረሻ ሰውየው ፊደል አልቆጠርክም እንዴ አንተ? የሚሉ ነብይ ደግሞ አስመሳይ አታነብም እንዴ? አይን አለ አይደለ እንዴ? ረጋ በል እኔ አሳይቻለሁ። እሺ ሰው አርብ ከተፈጠረ አርቡን አሳየው። በስንት ሰዓት ነው የተፈጠረው? አዳምጥሽ አንድ ጊዜ አዳምጥሽ። አሁን አንተ ምንም ለምትናገረው መጽሐፍ ቅዱስ ላይ ማስረጃ ማምጣት አልቻልክም። እኔ ደግሞ አዳም በታች ያላችሁ እህት ወንድሞቼ ይኸው ዘፍጥረት 26 እኔ አይደለም እንደ ሰውዬ እኔ ደግሞ ማስረጃ ላሳየህ ነው። እኔ አርብ ቀን ነው ጅማ ቀን ነው አዳም የተፈጠረው ብዬሃለሁ። ላሳየህ ነውና እኔ ያለ ማስረጃ እናገርም። አንተ ግን ታየህ ምንም ውሸታም እንደሆንክ ማለት ነው። እኔ ላሳየህ ነው ማስረጃ ላውጣልህ። ያ እኔ አንድ ደቂቃ አልቆየም እንትን ስለኝ ሳውጣልህ ያን ማስረጃ አዳም መቼ ተፈጠረ? ኑ ላሳያችሁ። خير يوم طلعت عليه الشمس يوم الجمعة فيه خلق آدم وفيه أدخل إلى الجنة وفيه أهبط منها ولا تقوم الساعة إلا في يوم الجمعة. አዳም በጁምዓ ቀን እንደተፈጠረ ያው ማስረጃ ሙስሊም እንደዚህ ማስረጃ ያሳያል። የክርስቲያን ዲያቆኖች ግን ይሄ ሰውዬ አይታችሁታል። ትልቅ ቆብ ለብሷል ከላይ ግን ምንም ስለ ሃይማኖት አያውቅም። ከይቅርታ ጋር ማለት ነው። ከይቅርታ ጋር ኑ ያው ላሳያችሁ። ፀሐይ የምትወጣበት ቀን በላጩ ቀን አርብ ቀን ነው። አዳም የተፈጠረው በእርሷ ላይ ነው። አላሁ አክበር። ያችሁ አይደል? አዳም የተፈጠረው በእርሷ ላይ ነው። ገነትም የገባው በእርሷ ላይ ነው ይላል። ወደ ምድርም የወረደው በእርሷ ላይ ነው። ስለዚህ አዳም የተፈጠረው በአርብ ቀን እንደሆነ ይህ ቃል በቃ አሳየው። ዲያቆን ይሰማል? አይ እሺ